በመካከለኛው ምስራቅ ሰማይ ላይ የጦርነት ዳመና በድጋሚ ያንዣበበ ነው። ፕሬዝዳንት ዶናልድ ትራምፕ ሁለተኛው ዙር ድርድር በፓኪስታን እስላማባድ እንደሚካሄድ ቢያበስሩም በቴህራንና ዋሽንግተን መካከል ያለው ግንኙነት ግን ከምን ጊዜውም በላይ በጠላትነት ተወጥሯል። ይህ ድርድር የሚካሄደው ለሁለት ሳምንታት ብቻ የቆየውና እጅግ ደካማ የሆነውን የተኩስ አቁም ስምምነት ሊጠናቀቅ ጥቂት ቀናት ሲቀሩት ነው። ትራምፕ ኢራን የቀረበላትን ስምምነት እንድትቀበል በጥሩም በከባዱ መንገድ እያስገደዱ ይገኛሉ። ከዚህም በላይ ድርድሩ ካልተሳካ በኢራን የሚገኙ እያንዳንዱን የኃይል ማመንጫና ድልድዮች እንደሚያፈርሱ መዛታቸው ዓለም አቀፍ የሕግ ባለሙያዎችን ይህ ግልጽ የጦር ወንጀል ነው ወደሚል ስጋት ከቷቸዋል። ኢራን በበኩሏ አሜሪካ በኦማን ባህረ ሰላጤ ላይ የጭነት መርከቧን መምታቷንና መያዟን በባህር ላይ የተፈጸመ ውንብድና ነው ስትል ፈርጀዋለች። ይህ ግጭት ዋነኛው ማዕከል የሆርሙዝ ሰርጥ ነው። ይህ ሰርጥ ከመደበኛው የባህር ወለል በላይ ለዓለም ኢኮኖሚ እጅግ ወሳኝ ነው። ከጦርነቱ በፊት የዓለም 1/5 የነዳጅና የተፈጥሮ ጋዝ አቅርቦት የሚያልፈው በዚህ የንግድ መስመር ነው። ኢራን ሰርጡ የኔ ግዛት ነው በሚል ሉዓላዊነቴን ካላከበራችሁና የጠላት መርከቦች እንዳያልፉ የመከልከል መብት አለኝ የሚል ጽኑ አቋም አላት። አልፎ ተርፎም በሰርጡ ለሚያልፉ መርከቦች የታሪፍ ክፍያ የመጠየቅ ፍላጎትም አላት። አሜሪካ ግን ይህንን አትቀበልም። ይልቁንም በኢራን ላይ የባህር መንገድ መዝጋት እርምጃ በመውሰድ ኢራን ወደቦቿን እንድትከፍት ግፊት እያደረገች ነው። ፕሬዝዳንት ትራምፕ በቅርቡ ሰርጡን ከኢራን ጋር በጋራ የመቆጣጠር ሐሳብ ቢያነሱ ያቋማቸው ግን እንደ እስራኤልና የባህረ ሰላጤው ሀገራት ያሉ የአሜሪካ አጋሮች በጀርባ መወጋት አድርገው እንዲቆጥሩት አድርጓቸዋል። ሌላውና እጅግ አስቸጋሪው ነጥብ የኢራን የኒውክሌር መርሃ ግብር ነው። አሜሪካና እስራኤል ኢራን ምንም አይነት ዩራኒየም ማበልጸግ የለባትም የሚል ጽኑ አቋም ሲኖራቸው፣ ኢራን ግን በኤንፒቲ ስምምነት መሰረት ለሰላማዊ ዓላማ የማበልጸግ መብት አለኝ ትላለች። በአሁኑ ወቅት ኢራን 440 ኪሎ ግራም የሚሆን 60 በመቶ የተብላላ ዩራኒየም እንዳላት ይገመታል። ምንም እንኳን ይህ ለቦምብ ከሚያስፈልገው 90 በመቶ በታች ቢሆንም እዚያ ድረስ ለመድረስ ግን አጭር ጊዜ እንደሚፈጅባት ይታመናል። ትራምፕ ከዚህ ቀደም ከኒውክሌር ስምምነት በመውጣታቸው የተፈጠረው አለመተማመን አሁን ለድርድሩ ትልቅ እንቅፋት ሆኗል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ትራምፕ ኢራንን ከኒውክሌር መብቷ ሊያግዱ አይችሉም ሲሉ በግልጽ ተናግረዋል። ኢራን ድርድሩን ከሊባኖስ ሁኔታ ጋር መያያዝ አለበት የሚል አቋም አላት። በሊባኖስ በኩል የኢራን ወሳኝ አጋር የሆነው ሄዝቦላ ከእስራኤል ጋር እያደረገ ያለው ጦርነት እንዲቆም ትፈልጋለች። አሜሪካና እስራኤል መጀመሪያ ላይ የኢራንና የሊባኖስ ፋይሎች የተለያዩ ናቸው ቢሉም አሁን ግን ሁኔታው ተሳስሯል። ከዚህም በላይ አሜሪካ ቀደም ሲል ትኩረት ተሰጣባቸው የነበሩት እንደ ባሊስቲክ ሚሳይል ፕሮግራሞች ያሉ ጉዳዮች አሁን ባለው ድርድር ላይ አለመነሳታቸው የሚገርም ክስተት ሆኗል። ትራምፕ በኢራን ላይ የስርዓት ለውጥ አምጥቻለሁ ቢሉም ተንታኞች ግን የኢራን መሰረታዊ መዋቅር እንዳልተቀየረና ይልቁንም የአብዮታዊ ዘብ ይበልጥ ጠንካራ የሆነ መምጣቱ ይናገራሉ። በመጨረሻም በአሜሪካና በኢራን መካከል ያለው ልዩነት እጅግ ሰፊ ከመሆኑ የተነሳ በኢስላማባዱ ድርድር አጠቃላይ ስምምነት ላይ ይደረሳል ብሎ ማመን አስቸጋሪ ነው። ትራምፕ የደረሰባቸውን ወታደራዊ ኪሳራ ወደ ፖለቲካዊ ድል ለመቀየር ይፈልጋሉ። ኢራን ደግሞ ስትራቴጂካዊ ጥቅሞቿን አሳልፋ ላለመስጠት ትታገላለች። በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ድርድሩን እጅግ አድካሚ ያደርገዋል። አሁን ባለው ሁኔታ የተሻለ ውጤት ሊሆን የሚችለው የተኩስ አቁም ስምምነቱን ለተወሰነ ቀናት ማራዘም ብቻ ሊሆን ይችላል። ይህ ካልሆነ ግን ፕሬዝዳንት ትራምፕ እንዳሉት ከሮብ ምሽት በኋላ ቀጠናው ወደ ከፋና ወደማይታወቅ ወታደራዊ ግጭት ሊያመራ ይችላል። ዓለም በጉጉት የሚጠብቀው ይህ ድርድር የሰላም በር ይከፍት ይሆን ወይስ የጦርነት መጀመሪያ ይሆናል የሚለውን ጥያቄ ምላሹን የሚያገኘው በሚቀጥሉት ጥቂት ቀናት ይሆናል።